ያደረገንን ወንድማችንን ሶልን እግዚአብሔር አብዝቶ ይባርከው። እናንተንም እግዚአብሔር ይባርካችሁ። እግዚአብሔር እናመሰግናለን። እግዚአብሔርን ቃል እየተነጋገርን አለን። ባለፈው ሳምንት ስለ ጌታ ስለ ኢየሱስ ክርስቶስ የተነገረውን ቃል አንስተን ጠላቶችን ከእግሮች መረገጫ እስከማኖርህ ድረስ በቀኜ የተቀመጥ እንዳለው አይተን የጌታ የኢየሱስ ክርስቶስ ጠላቶች ኢየሱስ ክርስቶስ ራስ የሆነበት ደግሞ በጌታ በኢየሱስ ክርስቶስ አምነው መንፈስ ቅዱስ ወደ ክርስቶስ አካል ያጠመቃቸው ኢየሱስ ክርስቶስ ደግሞ ከመንፈስ ቅዱስ ያጠጣቸው አካሉ ክፍል የሆነበት ባለ ብዙ ብልቶች የሆነ አካል ክብር ለእግዚአብሔር ይሁን። ስለዛ አብረን ስንነጋገር ቆይተናል። ዛሬም እንቀጥላለን። ክብር ለእግዚአብሔር ይሁን። ባለፈው ሳምንት በጣም ለእኛ ቅርብ የሆነ ሴንሲቲቭ በሆነ ነገር ተነጋግረናል። ከመካከላችሁ ክፉን አስወግዱ በሚል ርዕስ አብረን አይተናል። እናንተ አላውቅም፣ እኔ ያንን ቃል ከማስተማሪ በፊት መንፈስ ቅዱስ የዛን ቃል መገለጽ ሰጠኝ። በጣም ነው የገባኝ እና ዛሬ አንድ ነገር ብቻ ጨምሬ አልፋለሁ። አይታችሁ ከሆነ ባለፈው ሳምንት ስለ ሐናና ስለ ሰጲራ ስንነጋገር ለምን እንደዚሁ እንዳልታለፉ በሉቃስ መጽሐፍ ምዕራፍ 12 ላይ ቁጥር 10 ላይ ጌታ ኢየሱስ እንደዚህ ብሎ የተናገረው ቃል ነበር። በሰው ልጅ ላይ የማቃለል ቃል የሚሰነዝር ሁሉ ይሰረይለታል፣ መንፈስ ቅዱስን ግን የሚሳደብ ግን አይሰረይለትም። አይታችሁ ከሆነ ጴጥሮስ እኔን ዋሻችሁ አላለም፣ የዋሻችሁት መንፈስ ቅዱስን ነው አለና ከመካከላችን ክፉን ማስወገድ እንደሚገባን አብረን አይተናል። እንደ ላይፍ ስታይል በኃጢአት መኖርን እንደ ላይፍ ስታይል ከጽድቅ ውጪ የሚኖሩ ወንድሞችና እህቶችን ልንገስጻቸው፣ እናረማቸው። አልመለሱም ካሉ ደግሞ ከመካከላችን እናስወግዳቸው እንደሚገባ ባለፈው ሳምንት አይተናል። ክብር ለእግዚአብሔር። ዛሬ እንቀጥላለን። የክርስቶስ ኤክሌሲያ በመካከል ያለውን ክፉ ካስወገደች በኋላ በሕይወቷ ምን መገለጥ እንደጀመረ አብረን እናያለን። በሐዋርያት ሥራ መጽሐፍ ምዕራፍ 5 ቁጥር 12 ጀምሮ ያ በሐናንያና በሰጲራን ከመካከላቸው ካስወገዱ በኋላ ክፉን ከመካከላቸው ካስወገዱ በኋላ ምን እንደሆነ ሲናገር እንደዚህ ይላል። ሐዋርያት ሥራ 5:12 ጀምሮ ሐዋርያትም በሕዝቡ መካከል ብዙ ታምራታዊ ምልክቶችና ድንቅ ሥራዎች አደረጉ። አማኞችም ሁሉ የሰለሞን ደጅ በተባለው መመላለሻ ይሰባሰቡ ነበር። ከነርሱ ጋር ሊቀላቀል የደፈረ ማንም አልነበረም። ሆኖም ሕዝቡ እጅግ ያከብሯቸው ነበር። ብዙ ወንዶችና ሴቶች ከጊዜ ወደ ጊዜ በጌታ እያመኑ ወደ እነርሱ ይጨመሩ ነበር። ከዚህም የተነሳ ጴጥሮስ በዚያ ሲያልፍ ቢያንስ ጥላው እንኳን በጥቂቶች ላይ እንዲያርፍባቸው በማለት ሕመምተኞችን ወደ ውጭ እያወጡ በአልጋና በቃሬዛ በመንገድ ላይ ያስተኙ ነበር። በኢየሩሳሌም አካባቢ ከሚገኙ ከተሞች ሕመምተኞች፣ በርኩሳን መናፍስት የሚሰቃዩ ይዘው የሚመጡ ሰዎች አካባቢውን ያጨናንቁት ነበረ። የመጡት ሁሉ ይፈወሱ ነበር ይላል። ክብር ለእግዚአብሔር ይሁን። ይህን ክፍል አሁን ያለበትን ስናነብ የእግዚአብሔር ንጉሣዊ ግዛት ስትገለጥ የኢየሱስ ክርስቶስ ጠላቶቹን ከእግሩ በታች ስታስረግጥ የምንመለከትበት ክፍል ነው። ክብር ለእግዚአብሔር ይሁን። በሐዋርያት እግዚአብሔር ብዙ ተአምራዊና ምልክቶች ድንቅ ሥራዎች ተደረገ። ከዛ በኋላ ዝርዝሩን መዘርዘር የጀመረው እና የሚገርሟችሁ ሲናገር የሰለሞን ደጅ ወደ ተባለው መመላለሻ ቅዱሳን ሁሉ ተሰበሰቡ። ምን ማለት ይገባችኋል? ይህ የሰለሞን ደጅ መመላለሻ ምን ትዝ ይላችኋል? ጌታችን ኢየሱስ ክርስቶስ 38 ዓመት ሙሉ ሽባ ሆኖ ከነገ ዛሬ መጥቶ እዛው ሲጨምረኛል ብሎ ሲጠብቅ የነበረው ሰው ጌታ ኢየሱስን ያገኘበት ስፍራ ነው።
በጣም የሚገርማችሁ ክብር ለእግዚአብሔር ይሁን። ሐዋርያት ወዴት ሄዱ? ብዙ ሰዎች ከነገ ዛሬ ምናልባት የእግዚአብሔር መልአክ መጥቶ ያንን መጥመቂያውን አናውጦ በመጀመሪያ ገብቼ እፈወሳለሁ ብለው የሚያምኑ ሰው ወደዛ ስፍራ ሄዱና ክብር ለእግዚአብሔር ይሁን እንደዚህ ያሉ ወንድሞች፣ የምንጠብቁበት ዘመን አብቅቷል። የእግዚአብሔር ንጉሣዊ ግዛት አሁን ነች አሉ። ክብር ለእግዚአብሔር ይሁን። ብዙ ሰዎች ተፈወሱ። በዛ በሰለሞን ደጅ መመላለሻ የነበሩ ሰዎች ብቻ ሳይሆኑ ከኢየሩሳሌም ከሩቅ አገር እስኪመጡ ድረስ ሆነና የጌታ የኢየሱስ ክርስቶስ ጠላቶች ከእግሩ በታች መውረድ ጀመሩ። ክብር ለእግዚአብሔር ይሁን። በጣም እንደውም በዚህ በቁጥር 13 ላይ ሊቀላቀል ተብሎ የተረጎመው የግሪክ ቃል ኮላ የሚል ሲሆን ትግሉ ሰዎች በጣም ፈሯቸው። እነሱ መቅረብ ሁሉ እስኪፈሯቸው ድረስ። ምክንያቱም አጋንንቶች ይወጣሉ፣ በሽተኞች ይፈወሳሉ። የእግዚአብሔር ክብር በተለየ መንገድ በእነሱ ሕይወት ውስጥ ተገልጧል። ከዚህ የተነሳ ማንም ሰው ሊደፍራቸው ሁሉ አልፈራቸው። ደግሞ መፍራት ብቻ አይደለም፣ ያከብሯቸው ጀመር። ለምን? በእነሱ ሕይወት ውስጥ የሚገለጠው ነገር እጅግ የሚያስከብር ነበር። ክብር ለእግዚአብሔር ይሁን። ወንድሞቼና እህቶቼ እግዚአብሔር የኢየሱስ ክርስቶስን ጠላቶች በቤተ ክርስቲያን በክርስቶስ ኤክሌሲያ እግር ስር ጣላት ማለት እንደዚህ ነው። በሽታ፣ ሕመም፣ ደዌ በዛ ስፍራ ላይ የነበረው ሪሊጂየስ የሆነ ስፒሪት ሁሉ ወንድሞቼና እህቶቼ ለኢየሱስ ክርስቶስ ክብር መስጠት ጀመረ። ክብር ለእግዚአብሔር። ሃሌሉያ። ለምን? በተለይ እንዲገባችሁ የምፈልገው ምክንያቱም ከመካከላቸው ያለው ምን አስወግደዋል? ክፉን አስወግደዋልና። የእግዚአብሔር ፍርድ ከእግዚአብሔር ቤት እንደሚጀምር አውቀው በመጀመሪያ በእግዚአብሔር ቤት ያለው ኦርደር አድርገዋልና። ክብር ለእግዚአብሔር ይሁን። እግዚአብሔር በውጭ ባሉት ላይ የተለየን ሞገስ የተለየን እግዚአብሔር ፌቨር ሲሰጣቸው እንመለከታለን። ክብር ለእግዚአብሔር ይሁን። ይህ ነገር ግን የሃይማኖት ሰዎችን ምን አደረገበት? አስቀና። የሃይማኖት ሰዎች ይህን ባዩበት ጊዜ እግዚአብሔር የተመሰገነ ይሁን፣ እግዚአብሔር እነዚህን ሰዎች ሰጠን፣ በመካከላችን ያሉ በሽተኞች፣ ሕመምተኞች ሁሉ ተፈወሱ አላለም። ያ የሃይማኖት ስፒሪት ኦፍ ሪሊጅን ምን ማለት ጀመረ? ብድግ አለ። በቁጥር 17 ላይ እንደዚህ የሚል ቃል እናገኛለን። ከዚህም የተነሳ ከምን የተነሳ? በሽተኞች ከመፈወሳቸው የተነሳ ብዙ ሰዎች በኢየሱስ ክርስቶስ እያመኑ ደቀ መዛሙርት ከመሆናቸው የተነሳ የሃይማኖት ሰርክሉ ትሬትን ሆነ። ስጋት አደረበት፣ ፍርሃት አደረበት። ሊቀ ካህናቱና አብረውት የነበሩት የሰዱቃውያን ወገን ሁሉ በቅናት ተሞሉ። እኛ እዚህ ያለን ዓመት እኔ እኮ ፖዚሽን አለኝ፣ እኔ እኮ ሊቀ ካህናት ነኝ፣ እኔ እኮ ከአሮን ዘር የተገኘው ነኝ፣ እኔ እዚህ ያለው እግዚአብሔር ቤት አልፏል። ወንድሞቼና እህቶቼ እነሱ አልገባቸው። እነዚህ ሰዎች ጌታ መንፈስ ቅዱስ ወስዶ የኢየሱስ ክርስቶስ አካል እንዳደረጋቸው አላወቁም። ጌታ ኢየሱስ ደግሞ ከላይ ከአብ ዘንድ ተቀብሎ መንፈሱን እንዳጠጣቸው አላወቁምና በቅናት ተሞሉ። እኔ እንደዚህ የተመካከሩ ይመስለኛል። በተለይ በሊቀ ካህኑ ዙሪያ ያሉ በተለይ ደግሞ ሊቀ ካህኑን ጭምር ሰዱቃዊ ነው። ሰዱቃዊ ታውቃላችሁ፣ መንፈስ የለም፣ ትንሣኤ የለም፣ ሕይወት አሁንና አሁን የሚሉ ሰዎች ናቸው። አሁን ግን የሚመለከቱት ግን የኢየሱስ ክርስቶስን ከሙታን መነሳት የሚያመለክት ነው። ምክንያቱም በኢየሱስ ክርስቶስ ስም በሽተኞች ይፈወሳሉ። በኢየሱስ ክርስቶስ ስም ሰዎች ከአጋንንት እስራት ነፃ ይወጣሉ። ስለዚህ በቅናት ድብና ሌላም ታሪክ አላቸው። የክብሩን ጌታ አሳልፈው የሰጡት አሁን የሚታየው ነገር ስራቸው ጥፋታቸውን ያሳይ ነበረ። ስለዚህ ምን አደረጉ? ያላቸውን ፖዚሽን ተጠቅመው ያላቸውን ስልጣን ተጠቅመው የእግዚአብሔር ቃል ሲናገር ቁጥር 18 ላይ ሐዋርያትን ይዘው ማረፊያ ቤት ከተቷቸው ይላል። እኛ ምን ችግር አለዋል? እነሱ ወስድ ልኮ መክተት እንችላለን። ከማን ጋር ግብ እየፈጠሩ እንዳለ አልገባቸው። ወሰዱና ማረፊያ ቤት ከተቷቸው። እኛ ስልጣኑ አለን።
ማድረግ የማንችለው የሞት ፍርድ መበየን ነው። ለዛ ጉዳይ ነው ወደ ሮማውያን ወደ ጲላጦስ መሄድ የሚያስፈልገን፣ ወደ ሄሮድስ መሄድ የሚያስፈልገን። ሌላው በእጃችን ዋሉና ወስደው ከከቷቸው በኋላ አሁን ምን ያመጣሉ? አረ ምን እንዳመጡ እንመለከት። ቁጥር 19 ይሁን እንጂ የጌታ መልአክ በሌሊት የእስር ቤቱን ደጆች ከፍቶ አወጣቸውና ሂዱ፣ በቤተ መቅደስ አደባባይ ቁሙ፣ የዚህንም የዞሬ ሕይወት ቃል ለሕዝብ ንገሩ አላቸው። እንደነጋም በተነገራቸው መሰረት ወደ ቤተ መቅደስ አደባባይ ገብተው ሕዝቡን ማስተማር ጀመሩ። እነሱ ዘግተውባቸው በሩን ዘግተው ሊመጡት የጌታ መልአክ ግን እንዴት ነው ያላቀም ከፈተና ውጡ አላቸው። ውጡ ብቻ አይደለም ያላቸው፣ ሂዱና በቤተ መቅደስ ሂዱና እነሱ ከማን ጋራ ግብ ውስጥ እንደገቡ እንዲገባቸው ሂዱና በቤተ መቅደስ የዚህ የዞሬ ሕይወት ቃል ንገሩ አላቸው። ክብር ለእግዚአብሔር ይሁን። የእግዚአብሔር ጠላቶች፣ የጌታ የኢየሱስ ጠላቶች ሃይማኖት ጌታን ኢየሱስ ክርስቶስ በጣም ነው የሚጠላው። ስታብሊሽ ኢንስቲቱሽናላይዝድ የሆነ ሃይማኖት ሕይወት የለው። ስለዚህ እነሱ ተበሳጩ። ከተዋቸው ቃረፍን ሲሉ በዛኑ ቀን ሳያድሩ የጌታ መልአክ መጥቶ ከፍቶ አስወጥቷቸው በማለዳ ጠዋት ሲነሱ ቤተ መቅደሱ ሁሉ ትናንትና አረፍን፣ ወደ እስር ቤት ከተን አረፍን ባሉ ሰዎች ተሞልቶ የዞሬ ሕይወት ቃል ኢየሱስ ክርስቶስ ከሙታን እንደተነሳ ይህን ሁሉ ይታወቅ ጀመረ። ሊቀ ካህናቱም ከእርሱም ጋር የነበሩት መጥተው የአይሁድ ሸንጎና የእስራኤል ሽማግሌ ጉባኤ በሙሉ በአንድነት ሰበሰቡ። ከዛ በኋላ ወደ ስብሰባ ጠሩ። ጉባኤ አለ። ማንኛውም ያን ችግር ሲፈጠር ያ ጉባኤ ይወያይና ውሳኔ ይሰጣል። ያ ጉባኤ የወሰነ ውሳኔ ማንም ሰው አለማስፈጸም አይችልም። ስለዚህ አሁን ሊቀ ካህኑ በራሱ ያደረገው ነገር እንዳልተሳካ ማዘግሬ ጉባኤውን ሰበሰበና አሁን በጉባኤው አስወስኜ እነዚህ ሰዎች ላይ ብዙ ነገር አደርግባቸዋለሁ ብሎ አሰበ። ከዛ በኋላ ከሰበሰበ በኋላ እሱ ያሰበው ምን መሰላችሁ? ገና እነሱ እስር ቤት ያሉ ነው የመሰለው። ይቅርታ አድርጎ እስር ቤት ያሉ ነው የመሰላቸው። ጉባኤ ሰበሰበ። አሁን ማረፊያ ቦታ ነው ያደረጋቸው። አሁን በጉባኤ አስወስኖ እነሱ ላይ እርምጃ ሊወስድ ነው የሚፈልገው። ስለዚህ ወደ እስር ቤት ሂዱና ትናንትና ማረፊያ ቤት አኑሩ ያሏቸውን ሰዎች አምጧቸዋል። ሐዋርያትንም እንዲያመጡ ሰዎች ወደ እስር ቤት ላኩ። አገልጋዮቹ ወደ እስር ቤት ሄደው በዚያ አላገኟቸውም። ተመልሰውም እንዲህ አላቸው፣ እስር ቤቱ በሚገባ ተቆልፎ ጠባቂዎቹ በበር ላይ ቆሞ አገኘን። ከፍተን ስንገባ ግን በውስጡ ማንም አልነበረም። ሃሌሉያ! ማንም አልነበረም። እኔ ደስ ይለኛል። ሰዎቹን ጋጋ አድርገው አይደለም መልአኩ የገባው። ጠባቂዎቹ እንደቆሙ ነው፣ በሩም እንዳለ ነው። ለእነሱ ግን መውጫ እንዲሆን መልአኩ ከፈተው። እነሱ ሲወጡ እነዛ ሰዎች ሁሉ አያቸው፣ አይኖቻቸው ሁሉ ተይዞ ነበር። ክብር ለእግዚአብሔር ይሁን። ሃሌሉያ! እንደ ልጆቻችን እንደዚህ እንላለን። አንዳንድ በሕይወታችን ተግዳሮት ሲገጥመን እንዴት ነው እግዚአብሔር እንዴት ሊፈታው እንደሚችለው ለእግዚአብሔር እናስብለታል። መታትሉ ምን ይሄን ብያቃለሁ እየጸለይኩሳል። ጌታ ግን እንዴት አድርጎ ነው አሁን ይሄን ጸሎት የሚመልሰው? ወንድሞቼና እህቶቼ እንዴት እንደሚመልሰው እግዚአብሔር ከኛ አስተያየት ኦፒኒየን አይፈለግም። አይገርማችሁ? በሩ ከተዘጋ ልክ ሐዋርያት ወጥተዋል። ጠባቂዎቹ በር ላይ እንዳሉ ከፍተው ገቡ ጠባቂዎች። ከዛ በኋላ ምን እንደሆነ እንመልከት። የቤተ መቅደስ ጥበቃ ሹሙና የካህናት አለቆችም ይህን በሰሙ ጊዜ በነገሩ ተገረሙ፣ ግራ ተጋቡ። ወንድሞቼና እህቶቼ እግዚአብሔር ምን አደረገ? የጌታ የኢየሱስን ጠላቶችን ግራ አጋባቸው። ክብር ለእግዚአብሔር። እንዴት ሊሆን ቻለ? በሩ ሳይከፈት ጠባቂዎችን በከቦታቸው ላይ ሳይነቃነቁ እንዴት እነዚህ ሰዎች ሊወጡ ቻሉ? ወንድሞቼ እናቶች የእግዚአብሔር ነገር የሚገርመው እንደዚህ ነው። ሃሌሉያ! ወንድሞቼ ምናልባት ባንዳንድ ነገር እያለፋችሁ ይሆናልና እንዴት ነው የሚሆነው አትበሉ። ክብር ለእግዚአብሔር ይሁን።
እንዴት ነው እንደሚሆን አታስቡ። እግዚአብሔር ግን ያደርገዋል። ክብር ለእግዚአብሔር ይሁን። ከእኔና ከእናንተ የሚያስፈልገው በእሱ ላይ መታመን፣ በእሱ ላይ መደገፍ። እሱ የዛ አካል የኢየሱስ ክርስቶስን ጠላቶች ከእግሩ በታች ሊያስቀምጥበት አካል እንዳደረገን አምነን መኖር ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ቁጥር 25 ላይ በዚህም ጊዜ አንድ ሰው መጥቶ እነሆ እስር ቤት ያስገባቸው ሰዎች በቤተ መቅደሱ አደባባይ ቆመው ሕዝቡን እያስተማሩ ነው አላቸው። መርዶ ሰሙ። እነሱ እያሰቡ ነው። እነዚህ ሰዎች ተሰወሩ፣ እነዚህ ሰዎች ምናምን ሲሉ ነው አይደለም። እነዛ ሰዎች በዛ ቤት ያኖራቸው ሰዎች ቤተ መቅደስ ሳከርድ በሆነ ስፍራ የእኛ ቴሪተሪ ነው በሚሉበት ስፍራ በዛ ስፍራ ላይ ቆሞ እያስተማሩ ነው አሏቸው። ክብር ለእግዚአብሔር ይሁን። የእግዚአብሔር ጠላቶች ከኢየሱስ ክርስቶስ እግር በታች የተቀመጡ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ አሜን። በጣም ደስ ይለኛል። ሃይማኖት ሰክሉ ኢየሱስ አናወጠው። ክብር ለእግዚአብሔር። እነሱ አልነበሩም አሳልፈው የሰጡት። እነሱ አልነበሩም እንዲሞት የፈረዱበት። እነሱ አይደለም የፈለጉትን ነገር ማድረግ የሚችሉ የመሰላቸው። አሁን ግን በጓዳቸው ገብቶ ክብር ለእግዚአብሔር ይሁን አቅመ ቢስ መሆናቸውን አሳያቸው። ክብር ለእግዚአብሔር ይሁን። ወንድሞቼና እህቶቼ ምናልባችሁ አንዳንዶቻችሁ እንደዚህ ሃይማኖት ሰርክል የሆኑ ሰዎች ስጋት ከሆኑባችሁ ዛሬ እነግራችኋለሁ። የኔና የእናንተ ጌታ ኢየሱስ ክርስቶስ ክብር ለእግዚአብሔር ከዛ ሁሉ በላይ ነው። አንዳንድ ሰዎች ጌታን ለመከተል የሚሰጉት ከሃይማኖት ሰርክሎች መገለል ይደርስብናል። ከቤተሰቦቻችን ወንድሞቼና እህቶቼ ኢየሱስ እነዛን ቤቶች ሁሉ እያራቆተ ነው። ክብር ለእግዚአብሔር ይሁን። በእነዚህ ቀናቶች በምድራችን እንደሱ እያየ ነው። ክብር ለእግዚአብሔር ይሁን። የሃይማኖት ቤቶች እግዚአብሔር በቃሉና በእውነቱ እያናወጣቸው ነው። ብዙዎችን እያፈለሰ ነው። ክብር ለእግዚአብሔር ይሁን። ማህበራዊ ሚዲያ በደንብ ተከታተላለሁ። እግዚአብሔር ታላቅ ነገር እያደረገ ነው። ወንድሞቼና እህቶቼ እኔና እናንተ ከመካከላችን ክፉን በምናስወግድበት ጊዜ ክብር ለእግዚአብሔር ይሁን። በመካከላችን እግዚአብሔርን እየፈሩ የማያመላሉ ሰዎችን በምናስወግድበት ጊዜ፣ የእግዚአብሔርን ቤት በምናጸዳበት ጊዜ ወንድሞቼና እህቶቼ ጌታችን ኢየሱስ ክርስቶስ ደግሞ ጠላቶቹን ከእግሩ በታች ማስለቀቅ ይጀምራል። ክብር ለእግዚአብሔር ይሁን። ሃሌሉያ ክብር ለእግዚአብሔር ይሁን። ስለዚህ የሃይማኖት ሰርክሉ ሽባ ሆነ፣ ሄልፕለስ ሆነ። በቃ ምንም ሊያደርጉ እንደማይችሉ አወቋቸው። እነሱ አሁን እየታገሉ ያሉት ተፈጥሯዊ ጌታ እውነትም እነዚህ ሰዎች እንደሚሉት እግዚአብሔር ጌታ ክርስቶስም ካደረገው ጋር እንደሆነ ተመለከቱ። የተወሰነ ጊዜ ጋር ሆነ። በዚህ መካከል ደግሞ ሰይጣን ምን አደረገ? ሄደና ደግሞ ወንድሞቼና እህቶቼ የንጉሳዊ ግዛቱን የፖለቲካ ሪድሙን ደግሞ ማናወጥ ጀመረ። በምዕራፍ 12 ላይ ከቁጥር 1 እስከ 5 ጀምሮ ስንመለከት ሰይጣን የእግዚአብሔር ጠላቶች በሃይማኖት ቡድን ውስጥ ያሉትን የኢየሱስ ክርስቶስን ጠላቶች ከእግሩ በታች እንዳኖረ በተመለከተ ጊዜ ሄዶ ደግሞ ሌላ ነገር ቀሰቀሰ። ወደ ሄሮድስ ቤት ገባና ሄሮድስን ያነሳሳ ጀመረ። እንደዚህ ይላል። በዚያን ዘመን ንጉሥ ሄሮድስ አንዳንድ የቤተ ክርስቲያን የኤክሌሲያን አባላት እያሳደደ ያስጨንቅ ነበረ። የዮሐንስንም ወንድም ያዕቆብን በሰይፍ አስገደለ። ይህ አድራጎቱ አይሁድን ደስ እንዳሰኘ ባየ ጊዜ ጴጥሮስን ደግሞ አስያዘው። ይህም የሆነው በቂጣ በዓል ሰሞን ነበረ። ጴጥሮስንም ወህኒ ቤት ካስገባው በኋላ አራት ወታደሮች የሆኑ ቢጠብቁት በአራት ፈረቃ ለተመደቡ ወታደሮች አስረከበው። ይህን ያደረገው የፋሲካ በዓል ካለፈ በኋላ ሕዝብ ፊት አውጥቶ ሊያስፈርድበት አስቦ ነበረ። ጴጥሮስም በዚህ መሰረት እስር ቤት ተጣለ። ቤተ ክርስቲያን ኤክሌሲያ ግን ስለሱ አጥብቃ ወደ እግዚአብሔር ትጸልይ ነበረ ይላል። ትንሽ ቃላቶች ልተርጉም። በመጀመሪያ ቁጥር 1 ላይ እያሳደደ ተብሎ የተረጎመው የግሪክ ቃል ካኮቦ የሚል ቃል ሲሆን ይህ ካኮቦ የሚለው ቃል ካሶስ ከተባለና ትርጉሙ ዋጋ ቢስ ከሚል ቃል የተገኘ ነው።
ምን ማለት መሰላችሁ? ሄሮድስ እንደው አሳደደ ከሚልቅ እነዚህ ደግሞ ትቢያ ናቸው፣ ዋጋ ቢስ ናቸው። ምክንያቱም እርግጠኛ ነኝ ሊቀ ካህናቶቹ መጥተው ለሄሮድስ የሆነውን ነገር ሳይነግሩት አልቀረምና እነዚህ ዋጋ ቢስ እኔ ለአንዳች ነገር ማደግ አይችሉም በሚለው በንቀት እንደሆነ የሚያሳይ ነው። ሌላ ደግሞ ያስጨንቅ ተብሎ የተረጎመው የግሪክ ቃላቶች ወደ ሶስት ናቸው። ኤፒባሎ ሂር የሚል ቃል የሚቀሩት ትርጓሜ ሲሆን ምንድን የሚያሳየው መሰላችሁ? የእነዚህ ቃላቶች በጣም በንቀት ብድግ አድርጎ ወስዶ መወርወርን የሚያሳይ ነው። በጣም በመናቅ ነው የክርስቶስን ኤክሌሲያ። ምክንያቱም ሄሮድስ በሮማዊ ንጉሥ በቄሳር የተሾመ ስለሆነ የትልቅ ኢምፓየር አካል ስለሆነ የክርስቶስን ኤክሌሲያ በጣም አድርጎ ንቋት ነበር። ስለዚህም ደግሞ ያዕቆብን ሲያስገድል ምንም ነገር ስላልሆነ ምን አሰበ መሰላችሁ? እነዚህ የሃይማኖተኛ ሰዎች ዝም ብለው ነው ያወሩት። ስለዚህ ምን አደረገ? ያዕቆብን ካስገደለ በኋላ ጴጥሮስን ወስዶ አይሁድ ያዕቆብ ሲገደል ደስ አላቸው። እኛ ባንችልም እኛ የሮማን ቄሳር አቅም ስለሌለ ነው ባሉበት ጊዜ ጴጥሮስን ወሰደና አኖረው። ጴጥሮስን ካኖሩ በኋላ የቂጣ በዓል ደረሰ። ጌታ ኢየሱስ ታልፎ እንደተሰጠበት ማለት ነው። የመጀመሪያው የቂጣ በዓል ማለት ነው። የቂጣ በዓል ሲደርስ ጊዜ በበዓል ማሰበት ልክ ጌታን ኢየሱስ ክርስቶስን ጲላጦስ እንዳደረገው በበዓሉ ቀን ምን ያደርግ ፈለገ? አውጥቶ በርባን ወይስ ኢየሱስን እንዳለ በሕዝቡ ሊያስፈርድ ፈለገ። ይህን አስቦ ሳለ ወንድሞቼና እህቶቼ በመጨረሻ ሳነብ ከሰማች ቁጥር 5 ላይ የክርስቶስ ኤክሌሲያ ግን ነቃች። ክብር ለእግዚአብሔር ይሁን። ነቃች። ጌታ የተመሰገነ ይሁን። ምን በምታውቃለ ነቃች። በቤተ ክርስቲያንም ደግሞ ጸሎት ይደረግ ነበር። ትንሽ ነገር እዚህ ላይ መናገር ፈልጋለሁ፣ ምክንያቱም አስፈላጊ ስለሆነ የጴጥሮስ የያዕቆብ ታልፎ መሰጠት፣ የያዕቆብ መሞት ቤተ ክርስቲያን እንደ ብዙ ሃይማኖተኛ ሰዎች ጌታ ስለወደደው ወደ ተሻለው ስፍራ ሄደ አላለችም። ክብር ለእግዚአብሔር ይሁን። አላለችም። በተለየ መንገድ ነው የያዕቆብ መገደል ካዩ በኋላ እንደገና ደግሞ ጴጥሮስን በወሰደበት ጊዜ የክርስቶስ ኤክሌሲያ በእግዚአብሔር ፊት በጸሎትና በምልጃ ወጣች። ክብር ለእግዚአብሔር ይሁን። በዚህ በቁጥር 5 ላይ በቤተ ክርስቲያን ግን ስለ እርሱ አጥብቃ ወደ እግዚአብሔር ትጸልይ ነበር ተብሎ የተጻፈው አጥብቃ ተብሎ የተረጎመው የግሪክ ቃል ኤክቴኖስ የሚል ቃል ሲሆን ኢንቴንትሊ ምን ማለት መሰላችሁ? በትኩረት አሁን ምን አለ ከመጀመሪያው ያዕቆብን ላይ የደረሰው ነገር እንዳይደገማሉ። ክብር ለእግዚአብሔር ነው። በሄሮድስ ዘንድ ልክ ያዕቆብን ስላስገደለ አሁን ደግሞ በሕዝቡ ፊት አምጥቶ እንደ ያዕቆብ በሰይፍ ወይስ በመስቀል ላይ ወይስ በምን ብሎ የሕዝቡን ድጋፍ ለማግኘት ሊጠቀምበት አስበዋል። ቤተ ክርስቲያን ግን አለች ኖ ወይ አለች። ክብር ለእግዚአብሔር። ቤተ ክርስቲያን ግን ይሄን ነገር አናስተናግደውም ማለት ክብር ለእግዚአብሔር። ስለዚህ በነ ማርቆስ ዮሐንስ በተባለው በነ ማርቆስ ቤት በነ ማርያም በእናት በማርያም ቤት ቅዱሳን ሁሉ ተሰብስበው ይጸልያሉ። እኔ መጸለያቸው እንዴት ደስ ያሰኛል መሰላችሁ። ክብር ለእግዚአብሔር ይሁን። ያዕቆብ በሰይፍ መገደል እንዳይጸልዩ አልከለከላቸውም። ክብር ለእግዚአብሔር ይሁን። በዛ ኤክስፔሪየንስ ዲፌክትድ አልሆኑ። ክብር ለእግዚአብሔር ይሁን። ዛሬ መናገር ፈልጋ አንዳንዶቻችን የሆነ ነገር ሲመጣ በጣም ኖ እንደውም የበለጠ ምን አደረጓቸው? ቫዮለንት አግሬሲቭ ኢንቴንትሊ እንዲሆኑ አደረጋቸው። ጌታ የተመሰገነ ይሁን። ጌታ የተመሰገነ ይሁን። እና ቤተክርስቲያን ተሰብስቦ ሆል አዳር ጸሎት ተደርጓል።
ቅዱሳን ሁሉ ይጸልያሉ። እንደው እግዚአብሔር እንደው ቢቀጥል በዛ ስፍራ ይጸለይ የነበረው ጸሎት ምን እንደሆነ ብታውቁኝ እኔ ከውጤቱ አይቼ መናገር ፈልጋለሁ። እግዚአብሔር ሆይ መልአክን ልከህ ጴጥሮስን ከእስር ቤት አስወጣው እያሉ ይጸልያሉ። ለምን ምዕራፍ 5 ላይ እንዳየነው ከዚህ በፊት ወደ እስር ቤት ሊቀ ካህኑና ሰዱቃውያን በጣላቸው ጊዜ የጌታ መልአክ ከፍቶ እንዳስወጣቸው ያውቃሉ። ኤክስፔሪየንስ አላቸው። ክብር ለእግዚአብሔር። ይጸልያሉ። ክብር ለእግዚአብሔር። ቁጥር 6 ጀምሮ እንደዚህ ያለ ሐዋርያት ሥራ 12 ሄሮድስም ጴጥሮስን ሕዝቡ ፊት ሊያቀርበው አስቦ ሳለ ጴጥሮስ በዚያ ዕለት በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበረ። ፍርሃትም አትመለከቱበትም። ሄሮድስ ላይ በሁለት ወታደሮች በሁለት ሰንሰለት ፈርቷል። ያልገባው የጌታ መልአክ ሲያስወጣ ምንም አይነት ሰንሰለት አይዘውም። ክብር ለእግዚአብሔር ይሁን። ቁጥር 7 ላይ የጌታ መልአክም ድንገት ታየ፣ በክፍሉም ውስጥ ብርሃን በራ። ጨለማ ነበረ። የጌታ መልአክ ገባና ብርሃን አበራ። ክብር ለእግዚአብሔር። መልአኩም የጴጥሮስን ጎን መታ አድርጎ ቀሰቀሰውና ቶሎ ተነሳ አለው። በዚህም ጊዜ ሰንሰለቶቹ ከእጆቹ ወደቁ። መልአኩም ልብስን ልበስ፣ ጫማንም አድርግ አለው። ጴጥሮስም እንደታዘዘው አደረገ። መልአኩም መደረቢያህን ከላይ ጣል አድርገህ ተከተለኝ አለው። ክብር ለእግዚአብሔር ይሁን። ስዕላውን መግለጫው ድረስ ያልመሰላችሁ መልአኩ መጥቶ አሁን አንተ ላወጣ አላው። መልአኩ የተሰጠው ኦርደር ነው የሚያደርገው። ገቡ አደረገው። በጆና ጥሩ ተኝቷል። ነቃ። ሲነቃ በጫማና ልብስና አይገርማችሁም? በዛ ስፍራ ላይ እኮ ጴጥሮስን የሚጠብቁ ሰዎች ተኝተው እንዳይመስላችሁ ነቅተው እየጠበቁ ነው። ጴጥሮስ መልአኩን ያየዋል፣ መልአኩ ጴጥሮስን ያየዋል። እነዛ ሰዎች ግን መልአኩን አያዩ። እነዛ ሰዎች ጴጥሮስን ሲያዩ የሚመለከቱት በሰንሰለት ታስሮ የተቀመጠ ጴጥሮስን የሚመለከቱት፣ መልአኩ ግን ክብር ለእግዚአብሔር ይሁን ልብስ ጫማና ምንናር እነዛ ሰዎች ጴጥሮስን በቃ በጭራሽ ሊያዩ እንዳይችሉ ተደረገ። ተኝተው አይደለም። ክብር ለእግዚአብሔር ይሁን። መልአኩ በጣም ይገርማችሁ። በጣም መደረቢያን ከላይ ጣል አድርገህ ተከተለኝ አለው ይላል። ወንድሞቼና ጫማውን አድርጎ አላስቸኮለው። መልአኩ እያንዳንዱ ነግሯል። ምክንያቱም ጴጥሮስ የሚያየው ነገር በኋላ ታያላችሁ ራእይ የሚያይ ነበር የመሰለው። መልአኩ ለዚህ ነገር ኦርደር የሚሰጠው። ክብር ለእግዚአብሔር። ከእጆቹ ሰንሰለት ወደቁ። ልብስህን ልበስ፣ ጫማህን አድርግ። ጴጥሮስም ታዞ አደረገ። መልአኩም ቀጥሎ መደረቢያህ አለ። ምንም ነገር ሊተርፍህ አይገባም ማለት። እኔ ይህን ቃል ሳስብ ሙሴ ፈርዖንን ያለው እና ምን አለ መሰላችሁ? ምንም ነገር ጥለን አንሄድም ማለት። መልአኩ መደር ነው ብዙ ምንጭ ነው በጭራሽ። እግዚአብሔር ወንድሞቼና እህቶቼ የኢየሱስ ክርስቶስን ጠላቶች ከእግር በታች ሲያደርግ ምን ያለ ምንም እንከን ነው። ክብር ለእግዚአብሔር። ሃሌሉያ። ጴጥሮስም ተከትሎ ከእስር ቤት ወጣ። ነገር ግን ራእይ የሚያመሰለው እንጂ መልአኩ የሚያደርገው ነገር በእውን መሆኑ አላወቀም። እውነት ነው። ይሄ ራእይ ነው የሚመስለው። በራእይ እያየ ነው ጌታ እንዴት ሊያወጣኝ እንዳለ እየተናገረኝ ነው፣ እያወጣው ነው። ወንድሞቼና እህቶቼ እግዚአብሔር የኢየሱስ ክርስቶስን ጠላቶች ከእግር በታች ሲያደርግ እውን አይመስልም። በብዙ መጽሐፍ ላይ እንደዚህ ይላል፣ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆኑ ይላል። በዛ ጊዜ ምክንያቱም እውን አይመስልም ነበረ። እግዚአብሔር ይሁዳን ከምርኮ ሲመልስ ጴጥሮስም አልመሰለው፣ አላወቀም ነበር። ቁጥር 10 ላይ የመጀመሪያውንና ሁለተኛውን ዘብ አልፎ ወደ ከተማይቱ በሚወስደው መንገድ ወዳለው የብረት መዝጊያ ደረሰ። ምሽት ስለሆነ የከተማው በሮቹ ተዘግተዋል። መዝጊያውም ራሱን አውቆ ተከፈተላቸው። ክብር ለእግዚአብሔር። እነሱም ወጥተው ሄዱ። አንዳች ስላች መንገድ እንዳለፈ ወዲያውኑ መልአኩ ተለየ። መልአኩ ምን ነገር አላለው። በቃ ስራዬን ጨርሻለሁ ብሎ መልአኩ ጠፋ። ክብር ለእግዚአብሔር። ወንድሞቼና እህቶቼ እዚህ ላይ ትንሽ ነገሮችን ጊዜ ወስደን እንድናይ እፈልጋለሁ። ይህ የሚያሳየው የእግዚአብሔር የኢየሱስ ክርስቶስን ጠላቶች ከአካሉ ከክርስቶስ አካል እግር በታች በሚያደርግበት ጊዜ ልዕለ ተፈጥሯዊ በሆነ መንገድ ነው። ብዙዎቻችን በእግዚአብሔር ፊት እየጸለይን እግዚአብሔር የሚያደርገው በተፈጥሯዊ በሆነ መንገድ ይመስለናል።
ለዚህ ወንዶቻችን ማመን የሚከብደን በተፈጥሯዊ አይደለም። እግዚአብሔር አንድ ነገር ሲያደርግ ለተፈጥሯዊ በሆነ መንገድ የሚያደርገው ክብር ለእግዚአብሔር ይሁን። አንዳንዶቻችን አንዳንድ ጉዳዮች መንግስት መስሪያ ቤት ኖረንና ያ ሰውዬ በቃ ብር አምጣ እያለ እያስቸገረን ነው። በቃ እንዴት ነው የሚሆነው አትበል ወንድሞቼ እናቶቼ። እግዚአብሔር ሲያደርግ እንደዚህ ነው። ክብር ለእግዚአብሔር ይሁን። ስለዚህ አንድ ምስክርነት አላት። አንድ ጉዳይ ነበራት የዛሬ 10 ዓመት ማለት የነበረበትና ሁለት ጉዳይ ስትመለስ ያስቸግሯት ነበር። አንድ ቀን ስትሄድ አንድ ሰው አገኛትና በዴስክቶፕ ኦዲት ጉዳዩና ፈጽሞ ላከላት። ሄዳ ሰጠች። ካለቀ በኋላ በማግስቱ ያንን ሰው እንደዛ ወደ ጻፈላት ልታመሰግነው ስትል ሴት ተቀምጣለች። እዚህ ስፍራ ተቀምጦ የነበረው ወንድ ሆኖ እዚህ ስፍራ ወንድ ተቀምጦ አላውቅም። ድሮ ምን ይለኝ ትናንትና መጥቼ ነበር አንቺ ነሽ አሬ ከዛ ዋልስተኝ መልአክ አልኳት። ወንድሞቼ እናቶቼ ተፈጥሯዊ በሆነ መንገድ ብቻ እንዳታስቡ። ክብር ለእግዚአብሔር ይሁን። ብዙዎቻችን እንደሱ የምናስበው ባለው መንገድ አይደለም። እግዚአብሔር ልዕለ ተፈጥሯዊ። በነገራችን ላይ እግዚአብሔር ከፈለገ ሄሮድስን ፍትሐ ማለት ይችል ነበር። እግዚአብሔር እንደዚህ አድርጎ ያውቃል። እግዚአብሔር ግን አሁን እንደሱ አላደርግም ማለት ሄሮድስን በተለይ አይሁድ ይመኩበት የነበረውን የሮማዊውን ገቨርመንት አዋርዳለሁ አለ እግዚአብሔር። ክብር ለእግዚአብሔር። እንደ ቄሳር ያለ ዓለምን ሁሉ ይገዛ የነበረ ንጉሳዊ ግዛት ለኢየሱስ ክርስቶስ እግር ስር ወደቀ። ክብር ለእግዚአብሔር። መልአኩ ገብቶ እስረኛውን ይዞ ወጥቶ እስኪሄድ ድረስ የሄሮድስ ወታደሮች አንዳችን ነገር ማድረግ አልቻሉም። ክብር ለእግዚአብሔር ይሁን። ሃሌሉያ። ከምን የተነሳ ነው ይሄ የሆነው? በእነ ማርያም ቤት በእነ ማርቆስ ቤት ምን ሲደረግ ነበረ? ጸሎትና ምልጃ ይደረግ ስለነበረ። ክብር ለእግዚአብሔር ይሁን። ሃሌሉያ። ብዙዎቻችን በሕይወታችን ተግዳሮቶች በሚመጡበት ጊዜ እነዛ ተግዳሮቶች በሕይወታችን ልዕለ ተፈጥሯዊ ነገር የማይገለጥበት ምክንያት ወንድሞቼ እና እህቶቼ አንዳንዶቻችን በጣም ሱፐር መንፈሳዊ የሆነ ይመስል ጌታ ሆይ እንደ ፈቃድ እንላለን። እንደውም አንድ ቃል አለ ብዙ ሰዎች የሚሉት ዛሬ ላይ መናገር እፈልጋለሁ። አንድ ቃል እኮ አለ የጌታ ፈቃድ ይሁን ብለን ዝም አለ። ምናልባትም እንደዚህ ብላችሁ የምታውቁ ከሆነ ይህ ክፍል በምን ሁኔታ እንደተነገረ እንድታዩት እፈልጋለሁ። በሐዋርያት ሥራ ምዕራፍ 21 ላይ እንደዚህ ነው የሆነው። አጋቦስ የሚባል ነቢይ በእግዚአብሔር ቃል ሲናገር ከይሁዳ ወርዶ የተናገረውን ትንቢት አለ። ስንመለከት ቁጥር 10 ጀምሮ ሐዋርያት ሥራ 21 በዚያም ብዙ ቀን ከተቀመጥም በኋላ አጋቦስ የተባለ ነቢይ ከይሁዳ ወረደ። ወደ እኛም መጣና የጳውሎስን መታጠቂያ ወሰደ። የራሱን እጅና እግር በማሰር መንፈስ ቅዱስ በኢየሩሳሌም ያሉ አይሁድ የዚህ መታጠቂያ ባለቤት እንዲህ አድርገው በማሰር ለአሕዛብ አሳልፎ ይሰጡታል ይላል። ይህንን ስንሰማ እኛና በዚያ የሚኖሩት ጳውሎስ ወደ ኢየሩሳሌም እንዳይሄድ ለመነው። ጳውሎስ ግን ለምን እያለቀሳችሁ ልቤን ታባቡታላችሁ? እኔ መታሰር ቀርቶ ስለ ጌታ ኢየሱስ ስም በኢየሩሳሌም ለመሞት እንኳን ዝግጁ ነኝ አላቸው። ምክራችን አልቀበልን ስላለ እንግዲህ የጌታ ፈቃድ ይሁን ብለን ተው ነው። ወንድሞቼና እህቶቼ እነዚህ ወገኖች እንደዚህ ያሉት የተገለጠ የጌታ ፈቃድ ስለነበረ ነው። ወንድሞቼና እህቶቼ እንዲህ በሕይወት የሚገጥሙ ተግዳሮቶች ሲመጡ ሁሉ የጌታ ፈቃድ ይሁን ብለን ዝም ካለን ጠላት ይዘርፈናል፣ ጠላት ይሰርቀናል፣ ጠላት ወንድሞቼና እህቶቼ ያራቁተናል። ልንነቃ ያስፈልጋል። ልንነቃ ያስፈልጋል። በወንድሞቻችን በእህቶቻችን ሕይወት ውስጥ እንዲህ ነገር በሚያጋጥምበት ጊዜ እናንተ በሚያጋጥማችሁ ጊዜ ለቅዱሳን ይህን ክፍል ደግሞ የሚያሳየው የቅዱሳን ጸሎት የሚያመጣውን ነገር ነው። ክብር ለእግዚአብሔር ይሁን። ይሁን ጴጥሮስ እንኳን ስለዚህ ነገር ወንድሞቼና እህቶቼ እፈታ ብሎ አምኖ አልጸለይ። በኋላ አሳያቸዋል ለምን እንደዚህ እንደምን። ቅዱሳን ግን ይጸልዩ ነበር። ክብር ለእግዚአብሔር ይሁን። አንዳንዶቻችን እኔ ለራሴ ለመጸለይ አንሳለሁ ትምህርቱን ሰዎች ካላችሁ እውነቴን እምላችሁ እንደሱ አይደለም። የቅዱሳን ጸሎት ያስፈልጋችኋል። የቅዱሳን ጸሎት ያስፈልገኛል። ክብር ለእግዚአብሔር ይሁን። ቅዱሳን ስለእናንተ በእግዚአብሔር በሚቀርቡበት ጊዜ እናንተ ጸልያችሁ ያልሆነው ነገር መሆን ይጀምራል። ክብር ለእግዚአብሔር ይሁን። ሃሌሉያ። ለዚህ ነው ጴጥሮስ እኮ አፌን መክፈት እንድችል ጸልዩልኝ ይላል። ጳውሎስ ይላል ወንድሞቼና እህቶቼ የቅዱሳን ጸሎት የሚያመጣው በጣም የሚገርም ነው። ኮርፖሬት ፕራየር በጣም አስፈላጊ ነው። ሃሌሉያ። እግዚአብሔር የተመሰገነ ይሁን።
ሮብ የጀመረው ፕሮግራም የሚያመጣውን ነገር ታያላችሁ። ክብር ለእግዚአብሔር ይሁን። የቅዱሳን ጸሎት ሃሌሉያ። ቁጥር ምዕራፍ 11 ላይ እንደዚህ የሚል ቃል እናገኛለን። ቅድም የተናገርኩትን ነገር ለምን እንዳልካውን እናገር። ጴጥሮስም ሲረጋጋ ጌታ መልአኩን ልኮ ከሄሮድስ እጅና አይሁድ ካሰቡኝ ሁሉ እንዳወጣኝ አሁን ያለ ጥርጥር አወቅሁ አለ። እስከዛ ድረስ ሁሉ ራእይ የሚያየኝ መሰለው። ምክንያቱም እውነት ነው። ይሄ እውን ሊለሙ በእውነት ለመለመቀበል የሚያስቸግር ተአምር ነው። ወንድሞቼና እህቶቼ ቅዱሳን ስለእናንተና በሚጸልዩላችሁበት ጊዜ እንደዚህ አይነት ተአምራቶች ነው የሚሆነው። ጌታ የተመሰገነ ይሁን። ይህ ሲረጋጋ ተብሎ የተረጎመው በ1954 ትርጉም ላይ ደግሞ ወደ ልቡ ተመልሰው ተብሎ የተረጎመው የግሪክ ቃል የኪንግ ጄምስ ቨርዥን ጥሩ አድርጎ ተርጉሞታል። came to himself ይላል፣ ወደ ራሱ ተመልሶ። ምክንያቱም በዛ በእስር ቤት ውስጥ በነበረበት ጊዜ የያዕቆብን በሰይፍ መሞት አይቷልና በቃ ከሄሮድስ እጅ ማንም የሚያወጣው አልመሰል። አሁን ግን ወደ ራሱ ተመለሰ፣ ወደ እውነተኛው አይደንቲቲ ተመለሰ፣ ወደ ክርስቶስ ማንነቱ ተመለሰ። ሲመለስ ጌታ መልአኩን ልኮ ሄሮድስና አይሁድ እንዲሆን ከሚፈልጉት እንዳዳነው አወቀው። ክብር ለእግዚአብሔር። አንዳንድ ጊዜ በአንዳንድ ነገሮች በምናልፍበት ጊዜ ተስፋ እንቆርጣለን። ምናልባትም ጴጥሮስ እንዲህ ሳይል አልቀረም። በዮሐንስ ምዕራፍ 22 ላይ ጌታ ኢየሱስ እኮ ተናግሯል፣ በምን አይነት ሞት እንዴት ላከብረው እንዳለ ያ ጊዜ የደረሰ ብሎ ሳያስብ አልቀረም። ቤተክርስቲያን ግን ወደ እግዚአብሔር ፊት ጸልይ ስለነበረ ክብር ለእግዚአብሔር ይሁን። እግዚአብሔር ከዙፋኑ ጌታ ኢየሱስ ከዙፋኑ መልአኩን ሂድና አስወጣዋል። ሃሌሉያ። እግዚአብሔር የተመሰገነ ይሁን። የቅዱሳን ጸሎት በስራዋ እጅግ ኃይል ታደርጋል። ክብር ለእግዚአብሔር ይሁን። ምናልባት አንዳንዶቻችሁ በሕይወታችሁ አንዳንድ ነገር ሲደርስ ወይም ደግሞ በሌሎች ሰዎች ላይ ደርሶ ስላያችሁ እኔ ከማን እበልጣለሁ አትበሉ ወንድሞቼና እህቶቼ። ክብር ለእግዚአብሔር ይሁን። ምናልባትም ከዚህ በፊት በእናንተ ሕይወት ላይ የደረሰ ቢሆንም እንኳን ዛሬ ግን ይህ ነገር መድረስ የለበትም ብላችሁ በእምነት መጸለይ፣ ቅዱሳንም ስለእናንተ ፊት እንዲጸልዩላችሁ ልታምኑ ይገባል። ምክንያቱም እግዚአብሔር የኢየሱስ ክርስቶስን ጠላቶች ከእግሩ በታች ማኖር ይፈልጋል። እግዚአብሔር የተመሰገነ ይሁን። ሃሌሉያ። በዚህ ወንድሞቼና እህቶቼ በሕይወታችሁ የሚገጥማችሁ ነገር ላይ ወንድሞቻችሁና እህቶቻችሁ እንዲጸልዩላችሁ ከማድረግ እንዳትወስኑ። ብዙዎቻችን ለቅዱሳን እንዲጸልዩልን ካለማድረግ የተነሳ ወንድሞቼ በራሳችን ብቻ እየጸለይን ከመቆየት የተነሳ ብዙ ብሬክስሮች አመልጦናል። ከዚህ በኋላ ግን ሊያመልጠን አይገባም። ጌታ የተመሰገነ እኔ አይቻለሁ። ሪሲ በታመመችበት ጊዜ በዚህ ቤተክርስቲያን የተደረገውን ጸሎት ወንድሞቼና እህቶቼ የእሷን ሕይወትን ይቀጥል አደረገ። ክብር ለእግዚአብሔር። ከምሬ ነው የምላችሁ፣ ከምሬ ነው አልረሳውም። ወንድሞቼና እህቶቼ የቅዱሳን ጸሎት የኮርፖሬት ፕሬየር ወንድሞቼና እህቶቼ የተለየ ነገር ነው የሚያደርገው። እግዚአብሔር የተመሰገነ ይሁን። ጴጥሮስ ይናያቅ። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ከዛ በኋላ ምን እንደሆነ እንመለከት። ይህ ከሆነ በኋላ ሄሮድስ ጴጥሮስ ወደ ራሱ ሲመለስ ምን እንዳወቀ ታውቃላችሁ? ይሄ የሆነው ዝም ብሎ አይደለም። ማንም ሰው ሳይጠይቅ በቀጥታ ወደሚጸለይበት ስፍራ ሄደ። ይህን ከተረዳ በኋላ ብዙ ሰዎች ተሰብስበው በአንድነት ወደሚጸልዩበት ማርቆስ ወደ ተባለው ወደ ዮሐንስና ወደ ማርያም ቤት ሄደ። አወቀ። ጌታ መልአኩን ልኮ ያወጣኝ ዝም ብሎ አይደለም። ስለኔ ወንድሞችና እህቶች የክርስቶስ ኤክሌሲያ በእግዚአብሔር ቤት ጸሎትና ምልጃ ስላደረገች ነው። ሃሌሉያ። ወንድሞቼና እህቶቼ ሐዋርያ ስለሆነ ጸሎት አያስፈልገውም ብላችሁ እንዳታስበው። እንደውም ከማንም በላይ ያስፈልገዋል። ክብር ለእግዚአብሔር ይሁን። አንዳንዶቻችሁ እንደውም ወንድሞቼና እህቶቼ እንደውም ልንገራችሁ ጸሎት አያስፈልገኝም የሚኮራ ሰው ነው። ወንድሞቼና እህቶቼ ሁላችንም ያስፈልገናል። ጌታ የተመሰገነ ይሁን።
በቀጥታ ሄደ። ይሄ ሆኖ ዝም ብሎ አይደለም ማለት። ወንድሞቼና እህቶቼ በሕይወታችን ብዙ ነገር እንዳይሆን የከለከለው አንደኛው ምክንያት ወንድሞቼና እህቶች እንዲጸልዩልን የጸሎት ርዕስ ስለማነሳት ነው። በቀጥታ ሄደ። እዚያም ደርሶ የውጭ በሩን ባንኳኳ ጊዜ ሮዳ የተባለች አንድ የቤት ሰራተኛ ማን እንደሆነ ለማጣራት ወደ በሩ ሄደች። ጴጥሮስ ድምፅ መሆኑን ባወቀች ጊዜ በጣም ከመደስቷ የተነሳ በሩን ሳትከፍት ሮጣ በመመለስ ጴጥሮስን በበር ላይ ቆሞ እንደሚገኝ ተናገረች። እኔ ሮዳ ደስ ትለኛለች። ክብር ለእግዚአብሔር ይሁን። በሰማች ጊዜ እንደነሱ አይደለም የሆነችው፣ ጴጥሮስ ነው አለች። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ በዛ ቤት የምታገለግል ሴት ነበረች አለ። ወንድሞቼ እና እህቶቼ ለካ እግዚአብሔር በፖዚሽን አይደለም የሚሰራው። ክብር ለእግዚአብሔር ይሁን። ሰኮ የቤት አገልጋይ ነች። ነገር ግን ጴጥሮስ እንደም ስትሰማ እየጸለዩ የነበረውን ጸሎት ስለምታል ወዲያውኑ ደስ አላት። ሄዳ ጴጥሮስ 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 አለች። ክብር ለእግዚአብሔር ይሁን። እግዚአብሔር በፖዚሽን አለ የሚሰራው። በሶሻል ስታተስ አይደለም የሚሰራው፣ በእምነት ነው የሚሰራው። ሰዎቹ ግን አብደሻል እንዲያለው እሷም ይህን ደጋግማ በነገራቸው ጊዜ እንግዲያውስ የእርሱ መልአክ ነው አሉ። አንዳንዶች ወንድሞቼና እህቶቼ ማመን እየጸለዩ ነው፣ ነገር ግን እውነት አልመሰላቸው። ሮዳ ግን እውነት እንደሆነ አውቃለች። ክብር ለእግዚአብሔር ይሁን። ሃሌሉያ። ጴጥሮስ ግን በር ማንኳኳቱን ቀጠለ። እነሱም በሩን ከፍቶ ባዩ ጊዜ ተገረሙ። እርሱም ዝም እንዲሉ በእጁ ጠቅሶ ጌታ ከእስር ቤት እንዴት እንዳወጣው አስረዳቸው። ስለ ሁኔታው ለያዕቆብና ለወንድሞች ነገሯቸው አለ። ከዚያም ወደ ሌላ ስፍራ ሄደ። ምክንያቱም ሄሮድስ ወዲያውኑ ወደዚህ ቤት እንደሚመጣ ስላወቀ ሄደ። ወንድሞቼና እህቶቼ እግዚአብሔር መልአኩን ልኮ አይሁድ ከሚፈልጉት ሄሮድስ እጅ እግዚአብሔር ጴጥሮስን አወጣው። ክብር ለእግዚአብሔር። ወንድሞቼና እህቶቼ የኢየሱስ ክርስቶስ ጠላቶች ከኢየሱስ ክርስቶስ አካል እግር ስር ተቀመጡ። ጌታ የተመሰገነ ይሁን። ሃሌሉያ። ወንድሞቼና እህቶቼ እግዚአብሔር እንደዚህ ነው የሚሰራው። እግዚአብሔር እንደዚህ ነው የሚያደርገው። ከዛ በኋላ ሉቃስ ደስ ይለኛል። ልክ እንዴ ሙቪ የሚሰራ ቆንጆ ዳይሬክተር ነው። ወዲያውኑ ካሜራውን ወደ ይወስዱ አይመስላችሁ? ወደ ሄሮድስ ቤት ይላል። በማግስቱ ሚላል 18 ላይ በማግስቱ ጠዋት ጴጥሮስ የት ገባ እያሉ በመካከላቸው ትልቅ ትርምስ ተፈጠረ። ጠባቂዎቹ አለኛ እየጠበቅነው ነበር፣ በሰንሰለት ታስሮ ነበር፣ ማንም አልገባም ይላል። ተፈጠረ። ሄሮድስም ጴጥሮስን አስፈልጎ ባጣው ጊዜ ዘብ ጠባቂዎችን በጥብቅ ከመረመረ በኋላ እንዲገደሉ አዘዘ። ምን አላጠፉም እኮ ግን ምንም ማሳብ ያስፈልጋል። ለመሰላቸው የገደላቸው እነሱ ካልገደላቸው እንደተባለው የጌታ መልአክ መጥቶ አስወጥቷቸዋል። ሄሮድስ በንቀት ነበረ። አይሁድ ሄደው መጥተው እኛ እኮ እነዚህ ሰዎች አስረናቸው አስገብተናቸው ሳለ ጠዋት ስንመጣ አጣናቸው ሲሉ ዝም ብላችሁ እናንተ አለ። ወንድሞቼና እህቶቼ ክብር ለእግዚአብሔር ይሁን። ጌታ ግን በሄሮድስም ደግሞ እስር ቤት ደገመው። ሃሌሉያ። ሃይማኖተኛ ይሁን ጌታ የማይደፍረው የለም። ክብር ለእግዚአብሔር ይሁን። ከዛም ሃሌሉያ የሚገርም ነገር ሆነ። ጌታ ጴጥሮስን ወሰደ አይደል? በዚያ ቆመ ይመስላችኋል? አላቆመም። ክብር ለእግዚአብሔር ይሁን። እግዚአብሔር አንድ ነገር ከጀመረ ጠላቶቹን ማሰጠት ከጀመረ አይመለስም። እግዚአብሔር እንደዚህ ከዛ በኋላ ቅዱሳን ሲጸልዩ ስለ ጴጥሮስ መሰራት ብቻ የጸልዩ አይመስለኝም። ቅዱሳን ስለ ሄሮድስም ጸልየዋል። የዚህ ወንጌል የሚቃወም ከመንገድ ይወጋል ሳይሉ አልቀረም። ክብር ለእግዚአብሔር ይሁን። ምክንያቱም ወንድሞቻችን የወሰደ እግዚአብሔር የያዕቆብን ደም ያፈሰሰውን ሰው ሳይቀጣ አይመለስም። ክብር ለእግዚአብሔር ይሁን። የያዕቆብ ደም በከንቱ ፈስሶ አይቀርም ማለት። ከዛ እግዚአብሔር ምን አደረገ? ቅዱሳን ይጸልዩ ስለነበረ፣ ስለ ሄሮድስም ይጸልዩ ስለነበረ እግዚአብሔር ሄሮድስ ላይ ሴታፕ ሰራ። ክብር ለእግዚአብሔር ይሁን። ምን ሆነ ሲንመለከተው? ክብር ለእግዚአብሔር ይሁን። ቁጥር 19 ግማሽ ከዚያም ሄሮድስ ከይሁዳና
ወደ ቂሳርያ ወርዶ በዚያ ተቀመጠ። ቂሳርያ ትዝ ይላችኋል፣ ኢየሱስ ክርስቶስ ቤተክርስቲያኑ እንዲመሰረት የተናገረበት ስፍራ ነው። ፊልጶስ ቂሳርያ የሚባለው ስፍራ ነው። የገሃነም ደጆች መግቢያ ስፍራ ነው። በዛ ሄዶ ተቀመጠ። እርሱም ከጢሮስና ከሲዶን ሰዎች ጋር ጥለኛ ነበረ። አገራቸው ምግብን የሚያገኘው ከንጉሱ ብዛት ስለነበረ የንጉሥ ባለሟል የብላስጦስን ድጋፍ ካገኙ በኋላ አንድ ላይ ሆነው ከንጉሱ ጋር ለመታረቅ ጠየቁ። በቀጠሮውም ቀን ሄሮድስ ልብሰ መንግሥቱን ለብሶ በዙፋኑ ላይ ተቀመጠ፣ ለሕዝቡም ንግግር አደረገ። የሚገርም ነው። ከዚህ በኋላ ሄሮድስ ተበሳጨ። ምክንያቱም እንዳሰበው እንዳልሆነ ልክ በሊቀ ካህናቱና በሰዱቃን እንደሆነው እግዚአብሔር የእሱንም እስር ቤት ደፍሮ ያደረገው ነገር አስቆጥቶታል። በዚህ ተበሳጭቶ ወደ ቂሳርያ ወረደ። ቂሳርያ የገሃነም ደጅ የሚባልበት ስፍራ ነው። ኢየሱስ ክርስቶስ ቤተክርስቲያኑ እንደምትመሰረት በመጀመሪያ መገለጡን የተናገረበት ስፍራ ነው። በቄሳር ስም የተሰየመ ስፍራ ነው። ወንድሞቼ እናቶቼ፣ በዛ ስፍራ ሄዶ ተቀመጠ። በያላ ስፍራ ዙፋን አደረገ። ከዛ በኋላ እግዚአብሔር አንድ ሴታፕ አደረገ። የጢሮስና የሲዶና ሰዎች ከሄሮድስ ጋር ተጣልተው ነበረ። ነገር ግን ምግብ የሚያገኙት ሄሮድስ ከሚያስተዳድረው ስፍራ ስለነበረ ይቅርታ ለመጠየቅ ለመታረቅ ብለው መጡ። ሄሮድስ ደስ አለው። በዛ በተደረገው ነገር ተበሳጭቶ ነበር። አሁን ግን እነዚህ የጢሮስና የሲዶና ሰዎች መጥተው ስለለመኑት ኢጎውን እግዚአብሔር ምን ማድረግ ጀመረ? ሴታፕ እየሰራበት ነበር፣ አላወቅም። ዛስፋ ተቀመጠ፣ ደስ አለው። ከዛ በኋላ ተነስቶ ንግግር አደረገ። ንግግር ሲያደርግን እግዚአብሔር አደረገ፣ ድምፁን ቀየረው። እግዚአብሔር እንደዚህ ይላል። ሕዝቡም ቁጥር 22 ላይ ይህስ የአምላክ ድምፅ እንጂ የሰው አይደለም ብለው ጮሁ። በሚናገርበት ጊዜ በሰው ድምፅ አይደለም። ለካ እግዚአብሔር በሄሮድስ ሕይወት ውስጥ አልፎ ይናገር ጀመረ። እግዚአብሔር ምክንያት ይፈልገው ነበር። ይህን ቃል ስመለከት ሳምሶን በእስራኤል መስፍን ሆኖ በተነሳበት ጊዜ እግዚአብሔር ፍልስጤማውያንን ለማጥቃት ነገር ይፈልግ ነበር። እግዚአብሔር ነገር እየፈለገ ነበር። ክብር ለእግዚአብሔር ይሁን። በሄሮድስ ላይ የሆነ ነገር አድርጎ ሄሮድስ በያዕቆብን በሰይፍ ላደረገው ነገር ዋጋ እንዲከፍል ፈልጎ ነበር። ቁጥር 23 ላይ ሄሮድስም ለእግዚአብሔር ክብር ስላልሰጠ ጴጥሮስ ተውረገረገ። ሄሮድስ ተውረገረገ። እኔ እኮ አማልክት ነኝ ማለት ጀመረ። ዝም ብሎ አይመስለኝ። ያን ከተናገረ ሰዎች ይህ የአማልክት ድምፅ ነው ብሎ በሚጮሁበት ጊዜ ብሎ አላለም። እሱ ግን ምን አደረገ? እኔ አማልክት ነኝ ማለት ጀመረ። መኩራራት ጀመረ። እግዚአብሔር ምክንያት እየፈለገበት ነበር። ክብር ለእግዚአብሔር ይሁን። የጌታ መልአክም ወዲያውኑ መጣ፣ በትልም ተመትቶ ሞተ። ክብር ለእግዚአብሔር ይሁን። እግዚአብሔር እዚህ ነው የሚሰራ። አይገርማችሁ? ከአንድ መሸነፍ ወደ ሌላ መሸነፍ። ይህን ቃል ስንመለከት መርዶክዮስ ፊት እግዚአብሔር በአርጤክስስ ፊት መርዶክዮስ ሞገስ ሰጥቶ ንጉሥ ለሚወደው እንደዚህ ይደረግለታል ሲል ከተማው ሁሉ ሲወድ ቆየ። በኋላ ሐማ ወደ ቤት ገባና ለሚስቱ ለዞሶራና ለሌሎቹ ነገራቸው። እንደዚህ ያሉት እኔ ቃሉ ልክ ይገርመኛል። በፊቱ መውደቅ የጀመርክለት ሰው አይሁድ ከሆነ ፈጽሞ ትወድቃለህ፣ እንዳትነሳ ማለት ሚስቱና ህዝቡን። ምክንያቱም እናውቃለን እነዚህ አይሁዶች አንድ ጊዜ በእነሱ ፊት መውደቅ ከጀመረ አምላካቸው እንደዚህ ነው አሉ። ሄሮድስም መውደቅ ስለጀመረ ክብር ለእግዚአብሔር ይሁን፣ ፈጽሞ እስኪወድቅ ድረስ ሆነ። ክብር ለእግዚአብሔር ይሁን። ወንድሞቼና እህቶቼ እኔና እናንተ የተጠራነው ወደዚህ አካል ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ራሱ ወደ ሆነበት እኔና እናንተ ደግሞ የአካል ክፍሉ ብልቶች የሆንበት እግዚአብሔር ደግሞ የኢየሱስ ክርስቶስ ጠላቶችን ከእግሩ በታችን ሊወድቁ የተናገረበት ነው። ሃሌሉያ! እግዚአብሔር ይሁን። ሃሌሉያ! በትል ተመልቶ ታውቃላችሁ ምን እንደሆነ መልአኩ የመጣው አመጣጥ። እንግዲህ ሰው ከሞተ በኋላ በሶስተኛ ቀስ እያለ እየበሰበሰ አለ የሚኖረው። ነገር ግን ወንድሞቼና እህቶቼ የእግዚአብሔር ቁጣ ከመገለጥ የተነሳ ወንድሞቼና እህቶቼ የዚህ የመበስበሱ ሂደት እግዚአብሔር ፈጣን እንዲሆን አደረገው። በስል ተበላ። ወዲያው ስል በሰውነቱ ላይ ሞገስ ጨመረ። እግዚአብሔር እንዲፋጠን አደረገው። ምን ማለት መሰላችሁ? እግዚአብሔር እንዲሞት ብቻ አይደለም፣ እግዚአብሔር እንዲህ በስብሶ
እንዲያልቅ እግዚአብሔር ወሰነበት። ወንድሞቼ እናቶቼ፣ ምናልባትም አንዳንዶቻችሁ የምትፈሩት ነገር ካለ እግዚአብሔር ከዛ በላይ ነው። የቅዱሳን ጸሎት እንደዚህ ታደርጋለች። እነሱ ስለ ጴጥሮስ ብቻ አይደለም የጸለዩት ብያችኋለሁ። ስለ ሄሮድስም ጸለዩ። ምክንያቱም ንጉሳዊ ግዛት ነው። የኢየሱስ ክርስቶስ ኤክሌሲያ ተልእኮ ወንድሞቼ እናቶቼ የኢየሱስ ክርስቶስን ጠላቶች ከእግር በታች ማድረግ እንደሆነ ያውቃሉ። ክብር ለእግዚአብሔር ይሁን። ሃሌሉያ። ቁጥር 24 ላይ ከዛ በኋላ ምን እንደሆነ የእግዚአብሔርን ቃል እያደገና እየሰፋ ለምን እንቅፋቶች ተወገዱ። በመጀመሪያ ሃይማኖተኞች ነበሩ፣ እነሱ ከመንገድ ተወገዱ። ከዛ በኋላ መጣና ደግሞ ፖለቲካል የሆኑ ወይም ደግሞ የአገር ገዥ የሆኑ ወይም ደግሞ ስልጣን ያላቸው እነሱንም አስወገደ። ከዛ በኋላ የእግዚአብሔር ቃል ያለ ችግር ክብር ለእግዚአብሔር ይሁን እያደገ እየሰፋ ሄደ። ክብር ለእግዚአብሔር ይሁን። እኔና እናንተ እንደ ክርስቶስ ኤክሌሲያ ተልእኳችን እንደዚህ ሰበብ መፈለግ አለ። የእግዚአብሔር ቃል ሲናገር ሰነፍ ይላል፣ በመንገድ ላይ አንበሳ አለ ይላል። ታውቃላችሁ ማለት ስላችሁ በቃ ተነስቶ ሳይሄድ በመንገድ ላይ አንበሳ አለ፣ ስለዚህ አንበሳ ይበላኛል። ይህ የክርስቶስ ኤክሌሲያ ተልእኳችን እንደሱ አይደለም። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ ምክንያቶች አሉ። አንድ ነገር ለምን እርምጃ እንዳልወሰድን እንዲህና እንደዚህ። ወንድሞቼ እና እህቶቼ በክርስቶስ ኤክሌሲያ ውስጥ ምንም አይነት ሰበብ፣ ምንም አይነት ምክንያት ተቀባይነት የለውም። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ዛሬም እንደዚህ ነው። በሕይወታችሁ የምትፈሩት እንደ ሄሮድስ ሁሉ ነገር ማድረግ የሚችል ከመሰላችሁ አንዳንዶቻችሁ በምትሰሩበት ስፍራ ላይ አንዳችሁ በምትኖሩበት ስፍራ ላይ የምትፈሯቸው ነገሮች ካሉ እነግራችኋለሁ። እግዚአብሔር ጠላቶቹ ከዚህ በፊት አንዳንዶቻችሁ ነግራችኋለሁ። እሱን ተናገር የመጨረስ ጥሩ ከብዙ ዓመታት በፊት በሕይወቴ የሆነ ምስክርነት ነው። አንድ መስሪያ ቤት እየሰራው ሳለ አለቃችን ያለቃይ አለቃ ነው በጣም እኔ ላይ በጣም ራፍ መሆን ጀመረ። አንዳንዶቻችሁ የገባችሁ አላውቅም። ድሮይንግ ቦርድ አለ፣ ድሮይንግ ስኬች የምንሰራበት አንድ ቀን መጣና ይሄ ለምን ቆሸሽ አለ። ድሮይንግ ቦርድ የሚቆሽሽበት ምክንያት አለው። ወረቀቱን ገልብጠን ስለምናል እና እጠባለ አጠብኩ እና በጣም በሆነ በትንሽ በትልቁ ሚስትሪት ያደርገኝ ጀመር። በመጀመሪያ ምን አድርጌ ነው ብዬ ራሴን ነበር ማየት የሚጀምረው። ከዛ በኋላ ማስታወሰው የካቲት 23 አድዋ በዓል ላይ አዳር ጸሎት ነበር የኩኝ ማልበሰው እና እዛ የዕለቱት የግራጁዌት ፌሎሺፕ ነው ማስታወሰው። ጎተራ ብሎ እዛ ነበር ጸሎቱ እና እየጸለይን ሳል ከመጸለያቸው በፊት አንዱ ልጅ ምስክርነቱን ነገር አሁን ካናዳ የሚኖር ልጅ ውጭ ጉዳይ የሚሰራ ነበር እና እኔ መስሪያ ቤት አንድ አለቃ በጣም አስቸገር በቃ ወንደስን እያለ ሲለኝ ከዛ በኋላ አንድ የእግዚአብሔር የዋሽማን መጽሐፍ አንብቤ ነበር። እነዚህ ሰዎች ኮንትሮል ያደርጓችሁ ሲፈልጉ እነሱን የሚወክል አንድ ነገር ያዙና ከዛ በኋላ መጸለይ ጀምሩ። ከጸለያችሁ በኋላ ተአምራት ሆናለ። ይህ ወደ ቤት የገባውና አንድ ትራስ አነሳው ከአልጋ ወሰድኩና ይሄ አበበ ነው ስሙ ብሎ አነሳው አበበ ነው እና መጸለይ ጀምሩ። ይህስ መጸለይ ጀምሩ። ይህ ከጸለይኩ በኋላ ከአንድ ሳምንት በኋላ እሱ ውጭ ሀገር ነበር። ከውጭ ሲመጣ አገኘኝና ወንዴ ያለ እቃዬ መጥቼልሃል ጊፍት አለ። ደነገጥኩ። እንደዛ ሚስትሪት የሚያደርገኝ ሰው ለእኔ ጊፍት ይዞ ሲመጣ ልክ እኔ እየተናገረ ሳለ የኔ ጸሎት ተመለሰ አልኩኝ። ተመለሰ። ከዛ ጸሎት ተጀመረ። እኔ ጸሎት የጸሎትን ያላስታውስ እኔ ግን ስትል የነበረ ወንበር ነበር አስታውሳለሁ። ይሄ ወንበር የማነ ነው አልኩት። አለቃዬ አለቃ የማን በቃ መጸለይ ጀመርኩና ጸለይ። በማግስቱ ዓርብ ቀን ነው። አይረሳኝ የዛሬ 20 ምናምን ዓመት ሆኖታል። ገረሳኝ። በማግስቱ ሲሄድ እዛ የድራፍቲንግ ሩም ውስጥ ቆመን ሳለ ከፈተና ኢንጂነር ጓደኞቹ የደነገጡ። ምክንያቱም እሱ እንደዚህ ብሎኝ አያውቅም። ሁሉ ቀን ምክንያት እየፈለገ ፈልግሃለሁ አለ። ጠራኝና አንድ ፕሮጀክት አለኝ። ይህ ፕሮጀክት ደግሞ ከአንተ ውጭ ሊሰራው የሚችለው የለምና የሚያስፈልገውን ነገር አደርጋለሁ። ይኸው ያየሁትና ግራ ገባኝ። ያ እኔም መጥቶ ያንን እንደዚህ በትንሽ በትልቁ የሚናገረኝ ሰው የተለየ መሆን ጀመረ።
ከዛ ያን መስሪያ ቤት እስከለቀኩበት ድረስ ወንድሞቼ እና እህቶቼ እየተለማመጠ ወንድሞቼ እና እህቶቼ አንዳንዶቻችሁ በተለያየ ስፍራ እንደነ ሰዎች ነው ኮንትሮል የሚያደርጓችሁ እንደ ሄሮድስ ያሉ ካለ ወንድሞቼ እና እህቶቼ ልታውቁበት ይገባል። ከበለጋለ ከዛ ጊዜ በኋላ በህይወቴ ያለሰ በሚገጥመኝ ጊዜ ጎገባና በቤቴ ላይ መጸለይ ጀምራለሁ። ከዛ በኋላ ታሪኮች ይቀየራሉ ወንድሞቼና እህቶቼ። ምክንያቱም ይህ ስለኛ ብቻ አይደለም። እግዚአብሔር የክርስቶስ የኢየሱስን ጠላት ከእግሩ በታች ማስገደል ይፈልጋል። ማስታውሰው እዛ ጋር ጸሎት እየጸለይኩ ሳለ በራእይ አንድ ነገር አየሁ። የማንም ባለው ያለቀቻለ መላጣው ላይ ሲቆምበት አየሁ። በቃ አሜን አለ። ዋላ ነው ይህ ቃል እንኳ በደንብ የገባ የኢየሱስ ክርስቶስ ጠላት ከእግሩ በታች። ወንድሞቼና እህቶቼ ምናልባት በእናንተ ሕይወት ላይ እንደፈለጉ ሚስትር ሊያደርጓቸው የሚፈልጉ ሰዎች ካሉ አይችሉም። ክብር ለእግዚአብሔር። እናንተ የክርስቶስ አካል ክፍል ብልቶች ናቸው። እግዚአብሔር እናመሰግን። ሁላችን እንቁምና አብረን እንጸልያለን። በተለይ እንድንጸልይ የምፈልገው ወንድሞቼና እህቶቼ በሕይወታችሁ እነዚህ አይነት የተለያዩ መንገዶቻችሁን የሚዘጉ የምትሰሩትን የምትጀምሩትን ነገር ሁሉ የሚያመክኑባችሁ ካሉ በቃ እኔ ሁኔታዎችም ሊሆኑ ይችላሉ። ዛሬ በሱ ላይ እንጸልያለን። ክብር ለእግዚአብሔር። እግዚአብሔር ወንድሞቼና እህቶቼ እነዚህ ወንድሞቼና እህቶቼ ኃይለኛ ሰዎች እግዚአብሔር ከእግሮቻችሁ በታች ይጥላቸዋል። የምሰራውን ነገር ሁሉ እየተከታተሉ የሚያመክኑባችሁ ሁኔታዎች ሊሆኑ ይችላሉ፣ ኢንስቲትዩት ሊሆኑ ይችላሉ፣ ሌሎች ነገሮች ሊሆኑ ይችላሉ። ዛሬ እንጸልያለን። እግዚአብሔር እነሱን ሰዎች ከእግሮቻችሁ በታች ይጥላቸዋል። ከኢየሱስ ክርስቶስ እግር ስር በታች ይጥላቸዋል። ዛሬ እንጸልያለን ወንድሞቼና አምነን እንጸልያለን። የቅዱሳን ጸሎት ምን አይነት ነገር እንደሚያደርግ በጴጥሮስ መፈታት አይተናል። እንጸልያለን። ሁላችሁም ድምፆቻችሁን አውጣችሁ በእግዚአብሔር በአምላካችሁ ፊት መጸለይ ትቀጥላላችሁ። ሁላችንም እንጸልያለን። እግዚአብሔር ታላቅን ነገር ያደርጋል። እግዚአብሔር ታላቅን ነገር ያደርጋል። አባታችንና አምላካችን እግዚአብሔር ሆይ ስለላክልን የእውነት ቃል እጅግ አድርገን እናመሰግናለን። አባታችን ቃልን ላከ ፈወሳቸውም እንደሚል በቃል ስለፈወስከን ስምህ ይባረክ። አቤቱ ጌታችንና አባታችን እግዚአብሔር ሆይ ቃል እንደሚናገረው ጠላቶችን ከእግር መረገጫ እስካደርግ ድረስ በቀኝ የተቀመጠ አለው እንደሚል አቤቱ ጌታ ሆይ በአካል በኤክሌሲያ ኢየሱስ ክርስቶስ ራስ ሆነበት በኢየሱስ ክርስቶስ አምነን በመንፈስ ቅዱስ ጌታ እግዚአብሔር ወደ ክርስቶስ አካል ተጠምቀን ኢየሱስ ክርስቶስ መንፈሱን ያጠጣን ደግሞ የአካሉ ክፍል ብልቶች በሆንበት ለዚህ አካል እንዲገዛ እንደምታረስ ለተናገረ እናከብረሃለን። አባታችንና አምላካችን እግዚአብሔር ሆይ ቃልን ስናነብ የተመለከትነው እንደዚህ ነው። ሐዋርያትን ወስዶ ወደ እስር ቤት በቀጥቷቸውበት ጊዜ ከሊቀ ካህኑና ሰዱቃውያን አንተ ጌታ ሆይ ከዛ አስወጥተህ በቤተ መቅደሱ ላይ ጌታ ስፍራ ላይ ነው ይህን የሕይወትን ቃል እንዲናገሩ እንዳደረጋቸው ሄሮድስም ጌታ ሆይ ያዕቆብን በሰይፍ አስገድሎ ጴጥሮስንም ደግሞ አሳልፎ ሊሰጠው ባሰበበት ጊዜ አንተ መልአኩን ልከህ ጌታ ሆይ እነሆ ጌታ ሆይ ሄሮድስና አይሁድ ከሚፈልጉት እንዴት ታላቋታይናልና ይህ ያየነው ቃል እውነት ስለሆነ እናከብረሃለን። በዚህም ሳትቆም ሄሮድስንም ጌታ እግዚአብሔር ሆይ እነሆ መልአክ ተመቶ እንዲሞት ጌታ ሆይ ወዲያውኑ እንዲበሰብስ እንዳደረግ በቃል ተመልክተናል። ስምህ ይባረክ። አባታችንና አምላካቸው ይህ ለተጻፈልን ለትምህርታችን የሆነው ዘንድ ነውና ስምህ ይባረክ። አሁንም እንጸልያለን ጌታ እግዚአብሔር ሆይ እያንዳንዳችንን ጌታ ሆይ ያንተን ንጉሣዊ ግዛት አድቫንስ እንዳናደርግ በምንሰራው ስራ እንዳንባረክ የምንሰራው ስራ ፕሮስፐር እንዳያደርግ በተለያየ መንገዳችንን በሚዘጋ ላይ በኢየሱስ ክርስቶስ ስም አንተ እንድትገለጥበት እንጸልያለን። አባታችንና አምላካችን እግዚአብሔር ሆይ ሰዎች ሊሆኑ ይችላሉ፣ ሲስተሞች ሊሆኑ ይችላሉ፣ ኢንስቲትዩት ሊሆኑ ይችላሉ። በእነሱ ላይ ሁሉ አንተ እንድትገለጥበት እንጸልያለን። ስራችንን ያስተጓጎለ እግዚአብሔር የምንጀምረውን ስራ እየተከታተለ የሚያጠፋ በዚህ ላይ ሁሉ እንደ ኃይለኛና እንደ ጨካኝ እንድትገለጥበት እንጸልያለን። ጌታችንና አባታችን እግዚአብሔር ሆይ ክፉ የሰራውን ነገር ሁሉ አንተ እንድታፈርስበት እንጸልያለን። አባታችንና አምላካችን እግዚአብሔር ሆይ ያመንን እንጂ ጌታ እግዚአብሔር ሆይ የማናምን የምንጠራ
ሰዎች እንዳንሆን እንድትረዳን እንጸልያለን። ጌታችንና አባታችን እግዚአብሔር ሆይ ከማናችንም ሕይወት ጌታ ሆይ እንደፈለገ ሊፋንን የሚፈልግ አንድም ሰው አንድም አካል አንድም ሲስተም አንድም ኢንስቲትዩት እንዳይሆን እንጸልያለን። ጌታችንና አባታችን እግዚአብሔር ሆይ ቃል የሚነግረን ጌታ እግዚአብሔር ሆይ የኢየሱስ ክርስቶስ ጠላቶች ከእግሩ በታች ነው የሚቀበሉት፣ ከኤክሌሲያው እግር በታች ነው የሚቀበሉት። ስለዚህ ሁሉ ስምህ ይባረክ። አባታችንና አምላካችን ሆይ ሁኔታዎችን ሁሉ እንዳመጣጣቸው እየተቀበልን የጌታ ፈቃድ ነው እያልን እንዳንመላለስ ዛሬ ስላመጣን እናከብርሃለን። ዛሬ ስለቀሰቀስከን እናመሰግንሃለን። ጌታችንና አባታችን እግዚአብሔር ሆይ ተልእኳችን ሚሽናችን ያንተን የጌታን የኢየሱስን ጠላቶች ከእግር በታች እስኪደረጉ ድረስ እንደሆነ አውቀን እግዚአብሔር አባታችንና አምላካችን ሆይ በመንፈስ ቅዱስ ተሞልተን እግዚአብሔር አባታችንና አምላካችን ሆይ ያንተ ኃይልና ያንተን ክብር የምንገልጽ ሰዎች እንድንሆን እርዳን። እግዚአብሔር አባቴና አምላኬ ሆይ በመካከላችን እግዚአብሔር አባቴና አምላኬ ሆይ በእንደዚህ አይነት ነገሮች በጃይንቶች በዲፍሊሞች በኢናቅ ልጆች ጌታ እግዚአብሔር ሆይ የሚሰቃይ አንድም ሰው ከዚህ በኋላ እንዳይኖር እንጸልያለን። በኢየሱስ ስም እንጸልያለን። ስልጣናቸውን ተመልክተው እነሆ ጌታ እግዚአብሔር ሆይ የእኛን ጉዳይ የእኛን መንገድ ከዚህ በኋላ ማቆም እንደማይችሉ እንናገራለን። እንደ ክርስቶስ ኤክሌሲያ አዋጅን እናወጣለን። እንደ ክርስቶስ ኤክሌሲያ ትእዛዝን እናወጣለን። እንደ ክርስቶስ ኤክሌሲያ መመሪያን እናወጣለን። የእግዚአብሔርን ቃል ከኢየሩሳሌም እንዲወጣ እንደሚል ጌታ ሆይ ያወጣል። ከዚህ በኋላ ጌታ እግዚአብሔር ሆይ ሄሮድስ የፈለገውን ነገር ማድረግ አይችልም። ሄሮድስ የፈለገውን ነገር መስራት አይችልም። ሄሮድስ ላፈሰሰው ደም ዋጋ ይከፍላል። የጌታ መንፈስ እንደዚህ ብሎ ይናገረኛል። ልጆች ሆይ ንቁ ይለኛል እግዚአብሔር መንፈስ። እግዚአብሔር እንደዚህ ብሎኛል፣ ሁኔታዎችን ዝም ብላችሁ አታስተናግዱ ይለኛል። ይልቁንስ ይለኛል እግዚአብሔር መንፈስ በጸሎት በምልጃ በምስጋና በአባታችሁ ፊት አቅርቡ ይላል እግዚአብሔር መንፈስ። እንዲህ በምታደርጉበት ጊዜ ይለኛል እግዚአብሔር መንፈስ የእግዚአብሔር ኃይል በእናንተ ሕይወቱ ሲገለጥ፣ የእግዚአብሔር ክብር በእናንተ ሕይወቱ ሲገለጥ፣ ዓለምም ደግሞ የክርስቶስን ኤክሌሲያ እንዲያከብር ይሆናል ይላል እግዚአብሔር። እንደዚህ ይለኛል ቤቴንና ሕዝቤን አታስንቁ ይላል እግዚአብሔር መንፈስ። እግዚአብሔር ከዚህ በኋላ አንገታችሁን እንትደፉ አልፈልግም በላቸው ይለኛል። አንገታችሁን ቀና አድርጋችሁ በእኔ ተጓዳችሁ እንድትመላለሱ ፈልጋለሁ ይለኛል ጌታ መንፈስ። እግዚአብሔር እንደዚህ ይለኛል ከዚህ በኋላ ይለኛል እግዚአብሔር መንፈስ ይህ ሲዝን ይለኛል እግዚአብሔር መንፈስ የኢየሱስ ክርስቶስ ጠላቶች በኢየሱስ ክርስቶስ እግር ስር የሚወድቁበት ይለኛል። ስለዚህ ይለኛል እግዚአብሔር መንፈስ የዚህ አካል ክፍል ብልቶች እንደመሆናችሁ ይለኛል እግዚአብሔር መንፈስ እናንተን በሚነካ በእናንተ ላይ በሚነሳ ሁሉ እንደዚህ እንዲሆንበት አደርጋለሁ ይላል። ሃሌሉያ አባት ሆይ እናከብርሃለን። ድምፅህን ስላሰማን እናመሰግናለን። እግዚአብሔር በቃል ስለመከርከን ከፍ በል። ይህ የሰማነው ቃል በእምነት ከኛ ጋር ስለተዋሃደ እናከብርሃለን። እኔም ይህንን ቃል የምናገርበትን መንፈስንም ቅባትንም ስለሰጠኝ ሁሉ አከብርሃለሁ። በመካከላችን ስለተከናወነው ትራንዛክሽን ሁሉ በጌታ በኢየሱስ ክርስቶስ ስም ተባረክ። ክብር ሁሉ ለአንተ እንሰጣለን። ከዘላለም እስከ ዘላለም ለአንተ ይሁን። ሁሉ ከአንተ
በአንተና ለአንተ ስለሆነ እናከብራለን። ስለ ሁሉም ተመስገን። የንጉሳዊ ግዛትን ሚስጥር ጌታ ሆይ ስለገለጥክልን እናከብራለን። ከዚህ በፊት ስናነበው ከነበረው ቃል ውስጥ ጌታ ሆይ የተለየን መገለጥ ስላወጣህልን እንወድስሃለን። አባታችንና አምላካችን ሆይ እኛ ሁላችን ተስማምተን ቃል ተገኝቷል፣ እኛም በልተነዋል፣ ሐሴትና የልብ ደስታ ሆነን እንላለን። ስለ ሁሉም የተባረክ ይሁን። ክብር ምስጋና ለአንተ ይሁን። እንወድሃለን፣ እናከብረሃለን። የዚህ ጌታ እግዚአብሔር ሚስጥር ተካፋዮች ስላደረግከን እንወድስሃለን። ወደዚህ ወደ ፍቅር ልጅ መንግሥት ስለጠራህን ከፍ ከፍ እናደርግሃለን። ሃሌሉያ። በጌታ በኢየሱስ ስም ጸለይ። አሜን። ሃሌሉያ።